እኔ የምላችሁ ማለት ነው ቤተሰቦቼ፣ ይሄ ስራ ለመስራት ሩትዬ ተገዳ ነው የምትሉ ሰዎች ግን ምናችሁ ነው? ምን ሆናችሁ ነው? ለምንድን ነው ተገዳ መሰራው? እቺ ልጅ እኮ ትልቅ ሴት ራሷን አስተዳድራ የልጅ እናት የሆነች ልጅ እኮ ናት። ህፃን እኮ አይደለችም። በነገራችን ላይ 18 ካለፋችሁ ህፃን የሚባል ነገር የለም። በግድ እኮ ህግ ባለበት ሀገር በግድ ለምንድን ነው የሚያሰራት? አብርሃም ለምን ስለሆነ ለምን ትዳር ባሌት የፈለገ ነገር አይሆንም? እኔ የማልፈልገው ነገር ለምን ያስደርገኛል? በዚህ በሰለጠነ ሀገር በሰለጠነ ጊዜ ለምን ሲባል እንደ አንዳንዶቻችሁ አንዳንዴ ትገርሙኛላችሁ። አንዳንዴ ጥፋቷን እኮ መናገር አለብን። በቃ ስራው ለሷ የሚመጥን ስራ አይደለም፣ ለትውልዱ የሚመጥን ስራ አይደለም፣ ለሀገሪቷ የሚያስተምር ነገር የለውም። ስለዚህ ይሄ ስራ አይጠቅምሽም በሉ እንጂ አስገድዷት ነው አትበሉ። ለምንድን ነው የሚያስገድዳት እንዴ? ህፃን ልጅ እኮ የ10 ዓመት ልጅ ራሱ አንድ ነገር አደርጋለሁ ካለ ያደርጋል። በነገራችን ላይ ህፃን ልጅ እኮ ብስኩት ግዢልኝ ብሎ ሲያለቅስ እኮ ትገዢለታለሽ አይደለም? እንደዛ ብለሽ የምትናገሪው ልጅ ስለሚፈልግ ማለት ነው። እና ሩቲም ደግሞ ስለፈለገችው ነው የምትሰራው። ዶላር እየቆጠረችበት ስለሆነ ባሏ ዶላር እየቆጠረ ስለሆነ ስራ ላይ ስራ ሱቅ ላይ ሱቅ እየሰራ ስለሆነ ነው። ገባችሁ አይደለ? አቤል ያ ሁሉ ድራማ ሰርቶ ያ ሁሉ ነገር አድርጎ ያው ዛሬ ሆቴል ከፍቷል። ሪፖስት ያላደረገው ሰው የለም። አቤሉ ደግሞ ሆቴል ውስጥ ነበር። በደንብ አይታችሁ ከሆነ ሪፖስት የተደረገው ቪዲዮ ገብታችሁ ማየት ትችላላችሁ። እነሱ ራሳቸው እንደዚህ እያሳደጉ ነው፣ ግን በማተባችን እየቀለዱ ነው። ገባችሁ አይደለ? በመስቀላችን እየቀለዱ ነው። ሩታም ትሆን አብርሽም ይሆን ሄርሜላ የምትባለው ውሽሚቷም ትሆን እኔ አይመለከተኝም። በመተቱ እየቀለዱ ነው። ገባችሁ አይደለ? ሁላቸው እንዴ ሩቲ መተት ተደርጎበታል መስቀል ላይ ካለች ማለት ነው። ዛሬ እንደዛ ደህና ሆኛለሁ መጥቻለሁ ከአንቺ ጋር የነበረኝን ነገር ወይም ደግሞ ከአንቺ ጋር ያላደረግኩት ነገር ትዝ አይለኝም ሲላት ማለት ነው። ለምን ያ ሁሉ የተደረገውን ነገር ለምን መልስ አልሰጠችም? ለምን ዝም አለች? ስለሚያውቁት ተባብሮ ተነጋግሮ ተመካክሮ በአንድ ጠረጴዛ ዙሪያ ቁጭ ብሎ አውርቶ ስለመጡ እንደዚህ አትበይ እንደዚህ በይ ተባብሎ ስለመጡ ነው። ግን እኛ እዚህ ጋር አሁን የምንፈልገው አንተ በፈለግከው ነገር ዳን፣ አይመለከተንም። አንተ የፈለግከውን ነገር ምረጥ፣ ግን ማተባችን ላይ መተት ተደርጓል በማለት መተክ ነበር። ለሱ ብቻ ነው መልስ የምንፈልገው። ሌላ ነገር ለምን የፈለጋችሁን ነገር አትመረጣጡ? ምን አገባኝና አሁን ተስጠላችሁኝ። አቦ ይህን ይመስላሉ እነዚህ አዛዎች። ምናቸው ማያምር ንግግራቸው ያምር፣ ቪዲዮቸው ያምር። ሲያስጠሉ የሰው ዝገት፣ የብረት ዝገት ሲያስጠሉ ወደዛ። ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እና በዛሬው ቪዲዮ ያው መልስ ልሰጣችሁ ብዬ ነው የመጣሁት። መልሱ ደግሞ አንዳንዶቻችሁ ግርም ድንቅ ትሉኛላችሁ። በጣም ብዙ ጊዜ በተደጋጋሚ እየሰማሁ ነው። ሩቲ ተገዳ ነው። ለምን ሲባል ነው የምትገደደው? እቺ ልጅ እኮ ገና 18 ዓመት ሳይሞላት 18 ምናምን ዓመት ላይ እያለች 18 ዓመት ሳይሆን 17 ዓመት ምናምን እያለች ነው እንግዲህ አብርሃም ጋር የመጣችው አይደለ? 17 18 ይሄን አታልፉ ነበር ያኔ ራሱ እኮ አብርሃምን አፈቅረዋለሁ ብላ ቤተሰቦቿን ትታመጣለች። በራሷ ኮንፊደንስ ስላላት የሰውን ትዕዛዝ ስለማትቀበል አብርሃም ከዚህ በፊት ተናግሯል። ስንት ብለው ሰው ተይ ሲላት ይብስባታል ተብላለች። ለዛ ነው እንደዚህ እያደረገች ያለችው እንጂ ከአብርሃም ህይወት መውጣት ትችላለች ሩቲ። ከራሷ ከአብርሃም ህይወት ወጣ ልጇን ራሷን በደንብ አድርጋ አስተዳድራ ቅብረር ብላ ከማንም በላይ መኖር ትችላለች። ይሄ እንድትረዱ። ሚዲያ እኮ በሷ ነው የሚንቀሳቀሰው። እሺ ሄርሜላ ጠፋች አሉ፣ ከዚሁ ድራማ ከተጀመረ በኋላ አብርሃም ጠፋ አሉ። ግን ሩቲ ጠፋለች ብሎ ያውቃሉ? ኤፍሬም እስር ቤት ገብተዋል አሉ፣ ሜሪ እስር ቤት ገብታለች አሉ፣ ዳኒ እስር ቤት ገብተዋል አሉ አይደለም? አብርሃም እስር ቤት ገብተዋል አሉ። ሩቲ ግን አልገባችም። ምክንያቱም ሚዲያው ቪዲዮ ያለሷ ስለማይንቀሳቀስ ገባችሁ አይደለ? ያለሷ መስራት ስለማይችሉ ነው። ስለዚህ እቺ ዋና ይሄ ሁሉ የሚዲያ መሪ መብት ያላት ሚዲያ ነው የምታነቃንቀው ሴት ይሄን ስራ አልፈልግም ማለት አቅቷት ነው? ኧረ ተው እናንተ ሰዎች ተው፣ አርቃችሁ አስቡ። ተው ግን ተው፣ አታናድዱኝ። እኔ ደግሞ እኮ እዛ ቁጭ ብሎ ሲከራከሩ በጣም ነው የምናደደው። ለምን ያደክማሉ ልባቸውን? እንዴ ደግፉ፣ ላይክ አድርጉ። ጥፋተኛ ሆነች ጥፋተኛ ነች በሉ፣ አለቀ። እኔ ሩቲዬን በጣም ወዳታለሁ፣ በጣም አከብራታለሁ። ከሷ ብዙ ነገር ተምሬያለሁ። ግን ስታጠፋ ዝም ብዬ አላልፍም። እንዴ ለምን አልፋለሁ? ወደድኳት ማለት እኮ አስመሳይ ነኝ ማለት ነው። እሷ ስታጠፋን ትክክል ነሽ ካልኳት፣ ሳታጠፋን ትክክል ነሽ ካልኳት፣ መጥፎ ነገርን ስታደርግ በጥፋቷ ስታገኝ ጎበዝ በርቺ ካልኳት እኔ አልወዳትም ማለት ነው። ስለዚህ ጥፋተኛውን እናገራለሁ፣ አለቀ። ስለዚህ ተገዳ አይደለም ባጭሩ፣ አለቀ። ወዳ ፈቅዳ ነው።
ተገዳ በዛውም ተገዳ ለአብርሃም 5 ቀን ተከታታይ ቪዲዮ እየተለቀቀ 7 ቀን ተከታታይ ቪዲዮ እየተለቀቀ ገብታችሁ ቻናሉ ማታዩ ሰዎች ማለት ነው። በተከታታይ ነበር ሲለቀቅበት የነበረ። ስለዚህ ይህ ሁሉ ተገዳ ነው። ኧረ እባካችሁ ሌላ የለሽም። ለማንኛውም እኔ ሌላ ነገር ለማለት ፈልጌ አይደለም፣ ተገዳም አይደለም፣ ወዳ ፈቅዳ ነው እየሰራች ያለችው። ግን ለመስቀላችን ለእምነታችን መልስ እንፈልጋለን። መስቀሉ ላይ መተት ተደርጎበታል የተባለው ጊዜ እንደዚህ ተሸፋፍኖ ልክ እንደ ሄርሜላ እርግዝና ተሸፋፍኖ ማለፍ የለበትም። በማተባችሁ በኢየሱስ ክርስቶስ የምታምኑ በሙሉ ይሄን ነገር ዝም ብላችሁ አትለፉ። ስለ ሌላ ነገር አይመለከታችሁም እንዴ? ሄርሜላ ይምረጣት፣ ምን አገባኝ እኔ እንዴ? የፈለገውን ይምረጥ። ምን ሩቲ እኮ አብርሃም ቤት እሺ፣ አብርሃም ይመጣል። ስንቱ የሚመኛት ወንድ አለ አይደል እንዴ? ምንድነው ይናል እንዴ? የነሱ ብቻ ምን አዲስ ነገር ነው? ተወዶ የተለያዩት ሩቲና አብርሽ ብቻ ነው ተባለ። ምን ነው ሚዲያ ላይ ስንቱ ተወዶ ስንት ነገር አሳልፎ ሚዲያ ላይ ያልወጣ ስንቱ ጠውረድ አልፎ ስንቱ ከስንት ነገር አልፎ 3 ልጅ 4 ልጅ 20 ዓመት አብሮ ኖሮ ይለያያል እንዴ? ምን ነው የነሱ ብርቆ ነው ይናል? ይለያዩ ምንድን ነው ምን ነው ከሊ ወለ ብሏል አረብ